አንደኛው በደንብ አዳምጡ። እናንተ ውስጥ ያለው ነገር የሚያውቁበት መንገድ አጋንንት ማለት ነው። ልባችን ውስጥ ገብተው መመርመር የማይችሉ መናፍስቶች ከሆኑ ከውጭ ከሆኑ መናፍስቶቹ አውቀው መጥተው ነገር ይፈልጋሉ። ልክ እንደ ፖለቲከኛ ማለት ነው። አይገርምም ግን ይሄ መንግስት እኮ እንደዚህ እኮ ነው ማለት ጊዜ አዎ በጣም ይገርማል። ማምላችሁ እናንተም ከተባበራችሁ ቢንጎ ይላል ይላችሁና ሄዶ ያቃጥራል፣ ያስይዛችኋል፣ ያሳስራችኋል። አናግሮ የልባችሁን የማወቅ ማለት ነው። ልክ መናፍስትም እንደዚህ ነው የሚያደርጉት። ሁለተኛ ደግሞ በድርጊታችሁ ማለት ነው በምታረጉት ነገር ሊያውቃችሁ ይችላል። ውሏችሁን በማየት ቤተክርስቲያን የምታዘወትሩ ከሆነ ስራ ቦታ የምትጸልዩ መሆናችሁን ቼክ ያደርጋል። ምን ይላል? ከዛስ ያውቃቸዋል ማለት ነው። ሶስተኛው ግን በአእምሯችሁ ውስጥ ያለውን ነው። በአእምሯችሁ ውስጥ ያለውን ነው። አእምሯችን ውስጥ ያለውን ነገር ደግሞ በሁለት መንገድ ነው የሚያውቁት። አንደኛ ዛር መንፈስ፣ አብሮ የተወለደው መንፈስ እቅድህና ፕላንህን ያውቃል። ስታስብ ያስባል። የነፍስህ አካል ላይ ከተቀመጠ አእምሮ ላይ ከተቀመጠ አይነ ጥላ ብዙ ጊዜ አእምሮ ላይ ነው የምትቀመጠው። ከተቀመጠ ይሄ መንፈስ የምታስበውን ያውቃል። ቀድሞ አበላሽ ይጠብቃል። ምንድነው እኔ እንደዚህ አስቤ ሴት ተበላሽቶ ነው የሚጠብቀኝ? እንደዚህ ምንድነው ይሄ ነገር የሚቀድመኝ ነገር ትላላችሁ። እና አትናገሩ የሚባለው ለሁሉም አይነት ሰይጣን አይደለም። ሁሉም ሰይጣን እንዳይሰማ ሳይሆን ቢያንስ ከውጭ ያለው ሰይጣን እንዳይሰማ ነው። ግን በአእምሯችን ውስጥ ያለውን ሰይጣን ደግሞ እንዳይሰማን ማድረግ እንችላለን። ወይም ደግሞ ያሰብነው ነገር እንዳያውቅ ማድረግ ይቻላል። አንደኛ መልክአ ዑራኤል በመጸለይ፣ ሁለተኛ ድርሳነ ዑራኤል ገዝቶ ይህንን በማክበር የዑራኤልን ጸበል በመጠጣት ከቅዱስ ዑራኤል ጋር በመጣበቅ ያ ማለት የእውቀት መልአክ አእምሯችን ላይ ተቀምጦ አስተሳሰባችን የሚያስተካክል መልአክ ስለሆነ እባክህን ቅዱስ ዑራኤል ሆይ የእግዚአብሔርን ደራሲ ሆይ እርዳኝ፣ አእምሮዬ የሚያስበውን ህሊናዬ የሚያመላልሰውን ልቤ የያዘውን መዝገብ ሰይጣን እንዳያገኘው ከሰይጣን ከልልልኝ፣ መዝገቤን በሙሉ አንተ እጅ ላይ አድርግልኝ ብላችሁ ስትጸልዩ ስትሰግዱ መድኃኔዓለምን ስትነግሩት እኔ እንደዚህ ነው ያደረኩት። የማስበውን ሁሉ ሲያከሽፍብኝ መጨረሻ ላይ መድኃኔዓለም ሆይ እኔ ውስጥ የትኛውም አይነት የደብተራ መንፈስ ሲላክ የማስበውን ነገር እንዳያቅ አድርገው ብዬ ተናገርኩኝ። ከዛን ጊዜ ጀምሮ በቃ እኔ በሚገባኝ የማስበውን ነገር ማወቅ አልቻሉም። እኔ በሚገባኝ ስለዚህ ይሄንን ማድረግ ትችላለህ። አንተ የምታስበው ነገር አያውቁም፣ ስታደርገው ነው የሚያውቁት። ጸበል እየሄድክ እንደሆነ ራሱ ላያውቁ ይችላሉ። የጠላቶቻችን አይን ይዘጋ አይደለም የሚለው አይናቸው ይታወር፣ እጃቸው ሽባ ይሁን። ለምንድን ነው አይናቸው ይታወር? የት እንደምንሄድ እንዳያውቁ እኮ ነው። ፈዘው ደንዘው ልክ የተዘጋ ክፍል ውስጥ ለምሳሌ ኮንቴነር ብላችሁ አስቡ። ኮንቴነር ማለት የተለያዩ እቃዎች መጫኛ በመኪና የሚጓጓዝ ቆርቆሮ ቤት ማለት ነው። ተንቀሳቃሽ ቆርቆሮ ቤት። እዛ ኮንቴነር ውስጥ በጣም ብዙ ህፃናቶች ታግተው ታፍነው በመኪና ሲወስዱ የት እንደሚወስዷቸው አያውቁም። በሩ ሲከፈትም የት አካባቢ እንደሆኑ ላያውቁ ይችላሉ። በሩን ከፍተው ነው ወዝ ሂድ ግቡ ሲባሉ አያውቁም። አጋንንትም እንደዛ ነው የሚሆኑት። በቃ ስትዘጉባቸው የት እንደምትሄዱ አያውቁም። ልክ ጸበል ስትገቡ ጸበሉ ሲያርፍባችሁ ዋው ብለው ይጮሃሉ። ለምን ዝጋ፣ የኔን ኢንፎርሜሽን እንዳያውቁ ዝጋ ብላችሁ እናንተ ነግራችኋል እግዚአብሔር ማለት ነው። እና መናፍስት እናንተ ምን እንደምታደርጉ ማወቅ አይችሉም። ሲያዙ ይያዛሉ። ከውጭ እንደዚህ አይነት መናፍስት ደግሞ ብዙ ጊዜ ምን ያደርጋል? ሰውየው ከውጭ ሆኖ ይከታተላችኋል። ወጣ ገባ እያለ ከውጭ ሆነ ማለት ነው። ሰው ላይ ያድራል፣ ሚስት ላይ፣ ወንድም ላይ፣ ባል ላይ፣ እህት ላይ፣ እናት ላይ ወይም ደግሞ በዙሪያቸው ለጓደኞቻቸው ላይ ያርፍና ጥቃቱን ይጀምራል። ከውስጥ ሆኖ ማወቅ ስላልቻለ እናንተ ደግሞ ትልቁ ስራችሁ ምንድን ነው? መጀመሪያ ሁልጊዜ የምላችሁ ታሰር ነው። ታሰር ነው በቃ። ከዛ ወደ ሲኦል ሄደህ ውጣ ብላችሁ ሲኦል ማሰር ትችላላችሁ። ግን ዋናው ታሰር ነው። ስራህን አቁም፣ ታሰር። ተይዘሃል፣ ተነቅቶብሃል ስትሉት ተነቅቶበታል። የታሰረ ሰይጣንና ልቤ የሚያስበውን ነገር እንዳያውቁ አድርገህ እኔ ውስጥ ያሉት መናፍስቶች ዝጋባቸው ማለት ተቀራራቢ ነው፣ ተመሳሳይ ነገር ነው። ከዛ አንጻር አይነ ጥላ ብለህ ስለነገርከኝ ነው ይሄን ያክል ያበራራውልህ። አይነ ጥላ ጭንቅላታችን የሚያስበውን ነገር ልታውቅ የምትችለው መንፈሳዊ እስካልሆንን ድረስ ነው። መንፈሳዊ ከሆንን ማለት ልናስራት እንችላለን። ብታውቀውም ባታውቀውም እኔ አሁን ምግብ ፊት ቀርቤ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ባርኬ ስበላ አይነ ጥላ ብታይም ባታይም ከታሰረች ምንም ለውጥ የለው። በቃ የታሰረች ናት። ምግቡን አታበላሽብኝም። ስራህን አቆም ነው ያልኩት። ቡዳ አይነ ጥላ ከሆነች ምግቡን አትበላብኝም። ሆዴ አይነፋም ወይ አይረበሽም፣ ሆዴ አይንጓጓም፣ ወይም ደግሞ አያራውጠኝም፣ ታች በሌላ በሌም አያጣድፈኝም። በአጠቃላይ የምበላው ምግብ ለነፍስ ይሆነኛል፣ ለስግደት ለጾም ጸሎት ይሆነኛል። ለቁመተ ስጋ ብቻ አይደለም ያምርብኝም ይችላል። በቃ ደስ ብሎኝ ልበላው እችላለሁ። ያ ምንድነው? ታስራለች አይነ ጥላዋ ታያለች፣ ግን ምግቡን ማበላሸት አትችልም። ለምን? ስራህን አቆም የሚለው ይሄ ነው።
ብሩን ያባክን ከነበረ ወይም የሆነ ነገር ስራህን አቆም ስትሉት ያቆማል። ይሄ መንፈስና በአይምሯችን ውስጥ ሆኖ ተቀምጦ የምናስበውን ሐሳብ ያውቅ የነበረውን መንፈስ እንዳያውቅ አድርገው ማለት አንድ አይነት ተመሳሳይ ነው። ለዚህ የማስበውን ሶስት ነገር ልንገርህ። አንደኛ የሴትዮዋ መንፈስ እንዲመጣ እና አንተ ላይ ስራ እንዲሰራ የሚስበው ውስጥ ያለው ስለሆነ ዋናውን ምንጩን ማድረቅ አይነ ጥላውን ማሰርና እንደምንም ብለህ ይሄ መንፈስ መቆጣጠር አለብህ። ይሄ መንፈስ የምትቆጣጠረው በሰይፈ መለኮት ሰይፈ ስላሴ ነው። ሰይፈ መለኮት ሰይፈ ስላሴ ብዙ ጊዜ አንተ ላይ ያለውን አብሮ የተወለደውን ዛር በቁጥጥር ውስጥ ያደርገዋል፣ ያስረዋል። በቃ ስጋ ለበስ አጋንንትም ከሆነ በሰው ሰውኛ አንገቱን ይረዳው፣ ይሳይፈው፣ እንትን ይሰንጥቀው እያለ ስለሚል ይሄን መንፈስ ከመታልህ የሚመጣው መንፈስ በር የሚከፍትለት አይኖርም። አንተም ራስህን በጸሎት ያጠርክ ከሆንክ ይሄ ውስጥ ያለውን ተቀባዩን ደግሞ ናግባ ብሎ የሚያስገባውን ደግሞ ካሰርከው ያ ደጅ ነው የሚቀረው። ቢፈትን ምናልባት ሰው ላይ አድሮ ነው፣ ጓደኞች ላይ፣ ቤተሰብ ላይ አድሮ እየመጣ ሊፈትን ይችላል እንጂ አንተ ውስጥ ገብቶ አይፈትንህም። ስለዚህ ምንድነው ማድረግ ያለብህ? ዛሩን ይሄ ዋና ሰብሳቢውን ውስጥ ያለውን ወይ አይነ ጥላውን ወይ ደግሞ ሌላም ሊሆን ይችላል፣ የጓደኛም የምንም መንፈስ ሊኖር ይችላል። ብቻ ቀድሞ የገባው መንፈስ ተደላድሎ የተቀመጠ መንፈስ ይኖራል። እሱን መንፈስ ማሰር አለብህ። ሁለተኛ ለጸሎትም ሆነ ለሱባኤ ወይም ለእንደዚህ አይነት ለመንፈሳዊ ትጋት ጊዜ ሊኖርህ ይገባል። የሆነ ሰይጣን የሚፈራው ቀን መኖር አለበት። በሳምንት አንድ ቀን ይሁን በሳምንት 2 ቀን በየቀኑ ሊሆን ይችላል። መጣብኝ ደግሞ ማታ ወይኔ እያለ የሚፈራበት ቀን መኖር አለበት እንጂ መዘናጋት የለብህም። በእርግጥ አንዳንዴ መዘናጋት ለመናፍስት ወጣ ገባ ለሚል መንፈስ ጥቅም አለው ይባላል። ወጣ ገባ የሚል መንፈስ ካለ ድንገት ስትጸልይበት ሊያዝ ይችላል። ይሄ ምንም ማለት ግን ልብህን ማንበብ ካልቻለ ነው። ውስጥ ያለውን ነገር ማንበብ ካልቻለ እስቲ ልጸልይ ብለህ ብድግ ስትል ሰይጣን መቼም ቀርፋፋ ወይም ኤሊ አይደለም። ቀስ ብሎ አይደለም የሚወጣው፣ ውልቅ ብሎ ነው ካንተ የሚወጣው። ይጸልይ ነው እንዴ ብሎ ተነስቶ አመድ ላይ ቆሻሻ ላይ ሽንት ቤት ጓሮ አመድ ምናምን እንደዚህ አተላ ላይ ሊደበቅ ይችላል። ስለዚህ ይሄ መንፈስ ወጣ ገባ የሚባለው መንፈስ ድንገት ስትጸልይ የሚያዝ ቢሆንም የልብህን ግን ሊያውቅ ይችላል። ይሄም ደግሞ አንተ ውስጥ ያለው ከሴትዮዋ የሚላከው መንፈስ አድፋጭ ነው። ዝም ብሎ እየመጣ የሚገባ አይደለም፣ አድፍጦ ነው የሚገባው። አሳቻ ሰዓት ጠብቆ ነው የሚገባው። ለዚህ ነው እንደተላከ እናንተ ላይ ስራ መስራት የቻለው ክፍተት፣ ደካማ ጎናችሁን፣ ታካችነታችሁን፣ ዝንጉነታችሁን በደንብ ያጠና ያወቀ ነው። እና አሾክሿክ መንፈስ የሚልኩም ቢሆኑ የሌሎች ሰዎች የቡዳ የምቀኛ ሚስት ላይ ያለው አይነት ጥላም ቢሆን ሁሉም ግን አንድ ሰይጣን አጋንንት ስለሆኑ ይተባበራሉ። ግን አስተባባሪው ውስጥ ያለው ስለሆነ እሱን ለማሰር ሞክር። እንደ ሁለተኛ ማየው ደግሞ አንተ ብቻህን መትጋት የምትችልበትን ነገር ትጋበት። ሚስት ያላገዘችኝም ስለዚህ ቤት ውስጥ ችግር ሊፈጠር ይችላል ብለህ አታስብ። በሶስት ነገር ትተጋለህ ብቻህን። አንደኛ ሚስትህን በመታገስ በማዘል ልክ ልጆቿን እሷ እንደምታዝለው አንተ ደግሞ እሷን ከነ ባህሪዋ ከነ ጸባይዋ ከነ ንጭንጯ ከነ ቁጣዋ መታገስና መቻል ማለፊያን ጊዜ። ሁለተኛ ነገር ደግሞ ብቻህን በደንብ መትጋት። እሱ አንተ ስትተጋት ትይህም አትይህም የእውነት መትጋት እንድታይህ ብቻ አለም የእውነት ያን ነገር በደንብ አድርገህ ማበርታት አለብህ። ሌላው ሶስተኛ ደግሞ ሚስትህን ማለት ይሄ ብቻህን እንድትተጋ የፈለኩበት ምክንያት ምንድነው? አንተ ጋር ያለውን እቅድ ስለምትነግራት ለሚስትህ ቀድሞ እያፈረሰ ስለሚመጣ ብዙ ነገር አትንገራት። ከእናት ይልቅ ከሚስት ይልቅ ለእናት ነው ብዙ ነገር ይነገራል የሚባለው ወይ ለአባት ነው። ለሚስት ሁሉ ነገር አይነገርም፣ ለባልም ሁሉ ነገር አይነገርም። ለምን? አብራችሁ ስለምትኖሩ ከፊት እየቀደመ እንቅፋት ሊፈጥር ስለሚችል ትናንት እንደዚህ አውርታችሁ ነበር ዛሬ እንደዚህ አደርገዋለሁ ብሎ የሆነ ነገር ሊፈጥር ይችላል። እና ብቻህን መትጋት ያለብህም አንዱ ይሄ ነው። ሌላው ክርስትና ስሟን እጅህ ላይ ጽፈህ መስገድ ወይም ቅዱስ ቁርባን መቀበል ወይም ሱባኤ መግባት የምትችል ከሆነ ይሄ ነገር አዘውትረህ አከታትለህ ማድረግ ነው ያለብህ። ለሚስት መጸለይ ያለብህ ይሄ እንደ ሁለተኛ የሚወሰድ ነው። አጠቃላይ እንደ ሶስተኛ የምወስደው ግን ጓደኛ መቀነስ ካለብህ ዘመድ አዝማድ ቤት የሚመጣ በምን እንደሚመጣ ስለማታውቀው መንፈሱ ወይም ደግሞ በአጠቃላይ ሴትዮዋ ሲልኩት ቤት በምን ሰዓት እንደሚገባ አጥንተኸው በዛ ሰዓት መትጋት አለብህ። ሌሊት ከሆነ ሌሊት መትጋት፣ ቀን ከሆነ በደንብ አድርገህ በዛ ሰዓት ማስተዋል በምን ሰዓት ነው የሚገባው። ይሄን ነገር መጠየቅ መንፈሱ ከተያዘ በኋላ መቼም በዚህ ሰዓት ነው የምገባው ብሎ ይናገራል ብዬ አስባለሁ። እና ይሄን ነገር ቼክ አድርግ። በትክክል ሳልነግርህ እንደውም ከነገርኩህ ተነስተህ በጣም የሚገርም ነው። በትክክል ያስቀመጥከው መልካም። ስለዚህ አሁን አቡነ ጻድቁ አባታችን አቡነ ተክለ ሃይማኖት ይርዱህና ይሄንን ዘዴ ከእሳቸው የተማርነው ምንድን ነው? ሰይጣን
ከሰው ከወጣ በኋላ ዛፍ ላይ ይደበቃል። ውጣ ብቻ ሳይሆን ታሰር፣ መጀመሪያ ታሰር፣ ከዛ በኋላ ውጣ፣ ከዛ ሲኦል ግባ ነው የሚባለው። ቅደም ተከተሉ ይሄ ነው። መጀመሪያ ሳታስረው ውጣ አይባልም። ወይም ደግሞ ዝም ብለህ ጸሎት ክፍል ሮጣ አይደለም የሚገባው። ከተቀመጥክበት ከመነሳት በፊት የጸሎት ሰዓት ከመድረሱ በፊት በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም በመድኃኔዓለም ስም ኤልሻዳይ አዶናይ ጸባኦት ትልና ታሰር። አሁን የገባህ መንፈስ የሆነ ውርር ሲያደርግ የሆነ ስሜት ሲሰማ የትም እንዳትንቀሳቀስ ታሰር። በዚህ ቤት ውስጥ እያንዣበብክ ያለ ታሰር ብለህ ወደ ጸሎት ክፍል መግባት ነው። ተከትለኸኝ ግባ፣ ቀድመኸኝ ከፊት ሂድ። ስሰግድ ለአንተ እሳት ለእኔ ደግሞ በረከት ይሁንልኝ እያልክ መስገድ ነው ያለማቋረጥ። ስልቹ ሳትሆን ይሄን ነገር ካደረግከው እንዳንተ እድለኛ የለም። ምክንያቱም ይኸውልህ ሲመጣ ማሰር ከቻልክ፣ ስትጠይቀው መለፍለፍ ከቻለ፣ ሴትዮዋ በላኩ ቁጥር አንተም ደግሞ ስትመልሰው ወደ ሴትዮዋ ሄዶ እጥፍ ሆኖ እንደሚመጣ ካወክ፣ በዚህ ልክ ከተፋለምክ፣ እሳቸው ብዙ ዓመት ዋጋ ከፍለው ሰይጣንን ና አቤ ብለው ተዋርሰውት ያገኙትን ያንን ሰይጣናዊ እውቀት አንተ ደግሞ በእግዚአብሔር እኮ ኃይል ሆነ እኔ ኃጢአተኛው እኔ ደካማው እያልክ በአንተ ባለ እንግዲህ እኔ ደካማ ነኝ ነው የምትለው። መቼም ብርቱ ነኝ አትልም አይደለ? አንተ ባለህበት በዚህ ማንነትህ ይሄን ማድረግ ከቻልክ ይሄ መታደል አይደለ? ትልቅነት። እንጨት ስራ፣ ብረት ስራ፣ ሁሉም ሙያ አለው። በጣም ብዙ ሙያ። የት ሀገር የሚሰራው? ሐዋሳ። በጣም ትልቅ ድርጅት አለው፣ ትልቅ ስራ አለው። በጣም ብዙ ያገኛል፣ ብዙ ሚሊዮን ብር ይሰራል። ምንም የማያደርገው ነገር የለም። እኛ እናባክናለን፣ እናጠፋለን፣ ገንዘብ እንዳይዝ እናደርጋለን። ይኸው አሁን የእርሶን መጽሐፍ አየ፣ የእርሶን ሲዲ አየ። በቃ አንድ ወር ንስሐ ገባ፣ ሱባኤ ገባ፣ ወደዚህ እየበረረ መጣ። 3 ጊዜ መጣ፣ 3 ጊዜ መለስኩት። ከዚህ 3 ጊዜ መለስኩት። ምን ይሰራል? መንበር ይሰራል። ምንም በቃ የማይሰራው ሙያ የተባለ ነገር የማይሰራው ነገር የለም። ያየው የዘናው የነካው ነገር ሁሉ ገንዘብ ነው። ገንዘብ እንዳለ ገንዘብ። እኛ በዚህም እንወስዳለን። የሰራው የገንዘቡ ቁጥር አያውቀውም። ምን ታደርገዋለህ? ገንዘቡን ለዛም እናበድራለን፣ ለዛም በሱስም እናጠፋለን፣ እንዲቅም እናደርጋለን። ለቤተሰቦቼ ይላል፣ ለወንድሞቼ ይላል። ወንድሞቹ ለማሳደግ ይሮጣል። ወንድሞቹን አሁን በቃ እዚህ ከመጣ በኋላ ንስሐ አስገባቸው። አንደኛውን ወሎ አርሴማ ላከው። እሱ አርሴማ ሄዶ ንስሐ ገባ። በቃ በዚህ እያደረገ ሲያቃጥለኝ ሉጣ ብዬ መጣሁ አይደል? ስንት ናችሁ? 20 ሰይጣን። በምንድን ነው የገባው? በመተት፣ በድግምት፣ በአስማት። በቃ በዚህ ነው። ስንት ናችሁ ጠቅላላ? 20። ስንት ዓመታችሁ ነው ከገባችሁ? 15 ዓመት። ምን ያህል ብር አጠፋችሁበት? 20 ሚሊዮን ይሆናል ያጠፋችሁ? ዝም ብሎ ማጥፋት ነው። በቃ በቀን የሚያገኘው ብር 10 ሺህ 20 ሺህ ያገኛል። ጨረታ ይጨረታል። የማይሰራው ስራ የለም። በቃ ብዙ ነገር ያገኛል። ምን ሰርቷል እሱ? ኧረ ምን ያልሰራው ስራ አለ? ብረት ስራ ያለው፣ የእንጨት ስራ በቃ አለ የሚባል የውጭ የሚመጡትን እቃ ተክቶ ይሰራል። በአሁን ሰዓት በሀገር ደረጃ በማህበር 2ኛ ደረጃ ነው የወጣው በኢትዮጵያ። በቀደም እዚህ የመጣ ቀን እርሶን እንዳያገኝ አድርጌ ቤተመንግስት ዝግጅት ነበረ። ቤተመንግስት የነበረውን ዝግጅት እዚህ በዚህ ሳዞሮ በዛ ጋር ሳዞሮ የእርሶን በረከት እንዳያገኝ በዛ ዙሪያው ቤተመንግስት ወሰኩና ሽልማት ከጠቅላይ ሚኒስተሩ ተቀበለ። እዚህ እንዳይመጣ ወደ ሐዋሳ መለስኩት ወደ ሀገሩ። ታዲያ አብረን የተሸለምከው አንተም? አብረ የተሸለምከው ግን ልጁ አቃጠለኝ። ውጣ ከኔ ላይ ሂድ፣ በቃ አንተ ከንተ ጋር አልሰራም ብሎ ስራ አቆመ። ሰራተኞች አባረረ። ይሄን ካወቀ ጊዜ ጀምሮ ሰራተኞችን እንዳለ አባረረና ይሄንን ከሚሸኝ ድረስ ስራ አልሰራም ምንም አልፈልግም ብሎ ወንድሞቹን ሰብስቦ ግማሹን ሱባኤ፣ ግማሹን ንስሐ፣ ግማሹን ቤተክርስቲያን ሂዱ እያለ እየጨቀጨቀ መጽሐፍ እየገዛ እየሰጣቸው አሁን እስኪሸኝ ድረስ። በምግብ ነው የገባ? በምንድን ነው? በምግብ፣ በልብስ፣ በጫት። በጫትም እንዲያስቀሙት አድርጌ በዘመዶቹ አድርጌ እንዲሰጠው አደረኩ። በጫት? የጫቱ ምን አድርጌ ተባልክ? ገንዘቡን በጫት እንዲያጠፋ፣ በሱስ እንዲያጠፋ፣ ለሰው እንዲሰጥ፣ ለራሱ እንዲያይዝ። እሺ። በልብስ የገባው? በልብስ እንዲያይዝ ልብሶቹን ወንድሞቹም ወንድሙ ይምሰር፣ ለዛም ለእህቴም ስጥ። በቃ ልብስ ካገኘ አንድ ቀን ይለብሰዋል። ለፕሮግራም ሲመጣ ገዝቶ 3000 4000 ይገዛና ሲመለስ የሚወስደውን አያውቅም። ሰራተኛ ይወስዳል። በምግብ የገባውስ ምን አድርጌ ተባልክ? ምግብ የገባ በቃ ዝም ብሎ እንዲበላ በገንዘብ በየሆቴሉ ትልልቅ ሆቴል አለ የሚባል ሪዞርት ይሄዳል። ኢንተርናሽናል ሆቴሎች እየሄዱ ከጓደኞቹ ጋር ይገባበዛል። በዛ ገንዘቡን 3000 5000 ላይ ያገኘው እንዲያጠፋ። ይሄ ነው በቃ ዓላማ። በቃ ይሄ ነው ዓላማችን። ገንዘብ፣ ማዕረግ እና ከፍታ ያለበት ቦታ ላይ እነዚህ አጥፊዎች በከፍተኛ ሁኔታ ትኩረት የሚሰጡበት
እና እንደ አንድ ትልቅ ጀብዱ የሚቆጥርበት ቦታ ነው። ስለዚህ ይኸው እንዲህ አይነት ነው። ነቃ ብለህ ስትራመድ የምትጨነግፍበትን መንገድ ይፈልጋሉ። ይኸው ማንም እንዳያስታችሁ እኮ ነው ያለው። ይሄ ተራው አሳች ሆኖ እንደሚኖር ነው የሚነግረን መጽሐፍ ቅዱስ። ይሄ ደብረ ዘይት ትምህርት ይሄ ነው። በቃ ማንም እንዳያስታችሁ። የማይረባው ሰው አጥፊና አውዳሚ ሆኖ ከኋላ ይከተላል። እድሉ የተበላሸበት ያንተን እድል ያበላሻል። በእርግማን ተወልዶ ያንተ ኑሮና ጊዜ እርግማን የመጣበት እንዲሆን ያደርጋል። እሺ አሁን ትሄዳላችሁ? እሄዳለሁ። ምን ያህል ብር አጠፋችሁ? ኧረ ብዙ ወደ 20 ሚሊዮን ብር ይሆናል ቢያንስ። በጣም ያገኛል። የመካኒክ ሙያ ያለው፣ የብረታ ብረት ሙያ የሌለው ጥግ ድረስ የለም። የእንጨት ሙያ የሌለው ድረስ የውጪ ኤክስፐሪያንስ ተሰራለ። አንተ ሰይጣኑ ምን አገባህ ታዲያ? እንዴት አገባንም? እየተላክን በመተት በድግምት በምን እየተላክን ሰው እየቀናበት ጓደኞች እየቀኑበት ያየ ሁሉ ይቀርበዋል። በሳምንት ይቀናበታል። ከዛ በኋላ ሄዶ የሚያደርገውን አቅም አሁን ለዚህ ቤተ መቅደስ እሰራለሁ ብሏል። አዎ ይሰራል። በዛውም ደግሞ ለሶስት ነው የተሳለው። ለዚህ ቤተ ክርስቲያን ለዚህ ተሳለ፣ ለማምላክ እዛ ታቦቷ መንበር ፊት ተሳለ፣ ለስላሴዎች ተሳለ። ከ250 ሺህ ብር የፈለገውን ይሰራል። የሚገርም ነው የሚሰራው። በቃ ያልታየ ኢትዮጵያ ውስጥ አልተሰራም። የሐዋሳውን ገብርኤል እነሱ ናቸው አብሮ የሰሩት። ይሄ የሐዋሳ ገብርኤልን መንበሩን አዎ፣ አሁን ከሱ የበለጠ ሊሰራ በጣም የሚገርም። አሁን ንስሐ ሱባኤ ከገባ በኋላ በቃ እነዚህን ስዕሎች ያያል። እዛ ላይ እንዴት እንደሚያስቀምጣቸው፣ እንዴት እንደሚፈለፍላቸው፣ እንዴት በሰራተኛ እንደሚሰራቸው፣ የታቦቱን ዙፋን የሚሸከሙትን የአንበሳውን ስዕል እንዴት እንደሚቀርጻቸው እያሰበ ነው። በቃ ለእግዚአብሔር ምን አሁን መካሻ ምን ማድረግ እንዳለብኝ እያለ በቃ እንቅልፍ የለም። ከዚህ እዚህ መጥቶ መጽሐፉን ካነበበ ፊልሞቹን ካየ በኋላ ስራ አቆመ። ይሄንን ሳላደርግ አልሰራም ብሎ ተሟገተን እኮ ምንም። ታዲያ ምን ይሻላል? አሁንማ እሱም እያቃጠለን ሱባኤ እየገባ ወንድሞቹ እየጸለዩ ቤተሰቦቹ እየጸለዩ መሄድ ነው። መልቀቅ ሽቧት ነው ከሰውነቱ ውጣ። ምኑ ላይ ነው ያለው? አይኒ ላይ፣ አፍ ላይ፣ ጀርባ ላይ፣ ትከሻው ላይ፣ ጉልበቱ ላይ። ቶሎ ውጣ ቀጠቅላለሁ። ፈታን በላ። እሺ አፍ ላይ ውጣ ቅጥ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ስባት ነው ቶሎ ምን ሻባስ ኧረ ተይዤ ነበር አባ፣ ተይዤ ነበር። እንዳለ ታስሬ ነበር እኮ። ታስሬ ነበር። አዎ ማየትም ማሰብም አልችልም እኮ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ማየትም ማሰብም አትችልም ነው? አዎ በቃ ዝም ብሎ ብን በዚህ ሄድ፣ ይሄን ስራ ያን አትስራ፣ ይሄን ልቀቅ በቃ ያለ ምንም ነገር አባ ምን ይዘው የሚጨብጠው አላውቅም። ይሄንንም ስራ ጀምራለሁ፣ ተጀምሮ አያልቅም ስራው። ያንንም ጀምራለሁ፣ አያልቅም ስራው። ምንድነው ይሄ ነካኝ እላለሁ። ከራሴ ጋር በጣም ማውገት ነበረ። ግን የእርሶን ፊልም ካየው በኋላ ይሄ ነገር ሚስጥር እንዳለው ያወቅኩኝ መጣሁ። አንደኛው መጽሐፍ አነበብኩ፣ ሁለተኛው መጽሐፍ አስጣለኝ። ወደ 74 የከልኬሪስ መንፈስ የሚለው ላይ እዛ ስደርስ አስጣለኝ። ከዛ በኋላ ይሄ መጽሐፍ እያየሁት ሌላ መጽሐፍ ገዛለሁ፣ ደርብበታለሁ፣ ሌላ ገዛ ደርብበታለሁ። መጨረሻ ላይ ለምንድን ነው ብዬ ሱባኤ ልግባ ብዬ ሱባኤ ያሰብኩና አርሴማ ይርጋለም የሚባል ሄድኩኝ። ከዛው ምን እንደሆነ አላቅም የእርሱ መጽሐፍ ከኋላዬ ነው ሌላ እየጸለይኩኝ። ከዛ ሂድ አንሳው የሚል ነገር ይሰማኛል። ከዛው አንስቼ ልክ የከልኬሪስ የመቃብር ላይ አፈር የሚለውን እሱም ማንበብ ሲጀምር እንባዬ እርግፍ ማለት ጀመረ። በቃ ከዛው በዛው ወጣው። ቀጥታ ማክሰኞ መጣው ወደዚህ። ዓርብ ዕለት ቅዳሜ እዚህ ከነሱ ጋር ለመንበር ስለት በፊትም እዚህ ነበር ተሰይዬ ሄድኩት ስለቱን መጀመሪያ የመጣው ጊዜ። ከዛው ከነሱ ጋር ተደዋወልኩኝ። ከነሱ ጋር ተደዋዊ መንበር የት ሰርተሃል? መንበር ለገብርኤል ሰርቻለሁ። የት ገብርኤል? ለቡታጀራ ገብርኤል፣ ለሐዋሳ ገብርኤል እና ለተክለ ሃይማኖት
እንትን ወረዳ ለጉራጌ ወረዳ ውስጥ እና እንደዚህ ብዙ ሰርተናል። መንበሮች በጣም ብዙ ስራዎች እንሰራለን። ብዙ ማያለኝ በጣም ብዙ ነገር ብዙ ብር ደግሞ አጥፍታል። አዎ በጣም ቁጥሩን አላውቀውም እኔ ራሴ። ይሄንን ግን ልክ እንደሆነ ነው የማስበው። ማደርገው ነገር ልክ ነው የሚመስለኝ፣ ለሰውም ሲሰጥ ልክ ነው የሚመስለኝ። ነገር ግን ታዲያ ማለት ነው አንድም ቀን ይሄ ነው ብዬ የሚጨብጠው በኋላ የማገኘው መልስ የለም። ሁሉም የመጣውም ከዛም ይወስዳል። በል በርታ እንግዲህ። እሺ አባሽ በርታ። ያው መተት ነው በጫት የገባ በልብስ የገባና በምግብ የገባ 20 ሰይጣን ነበር። እሺ እግዚአብሔር ይመስገን። ለማንኛውም በዚህ አጋጣሚ ማለት ነው ከ3 ወር በኋላ ማለት ነው መንበሩን በዚህ በህዝብ ፊት በሳቸው የጸሎት አማካኝነት መንበሩን ይዘን እንመጣለን። ለዛ ያብቃን። ሁላችሁም ጸልዩልን፣ አመስግኑልን፣ እልል በሉልን። እሺ አመሰግናለሁ። እሺ ስምህ ማን ነው? አፍተ ሚካኤል በረከት ንጉሴ ነኝ። አፍተ ሚካኤል የክርስትና ስሜ በረከት ንጉሴ አፍተ ሚካኤል። አዎ እሺ አፍተ ሚካኤል በርታ።